እንግዲህ ብሩኬ በምትመለከቱት ሁኔታ አንዱን ጉድ ጨረስኩ ሲል ሌላ ትልቅ ችግር መጥቶበታል። እድሜ ልኩን ሲለፋላት የነበረውን ልጁን በህይወት ሊያጣ ነው ትላላችሁ እና በጣም ያሳዝናል። ህይወት አንዳንድ ጊዜ በቃ ጨረስነ ካሁን በኋላ አለቀ ልናርፍ ነው ፎይ ልንል ነው ስንል በቃ የለፋንበትን ነገር ሳናገኝ ነገሮች በለሻሻሉና በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እንግዲህ እንደተመለከታችሁት ከቪዲዮ መግቢያ ብሩኬ ያው በጣም ደስ ብሎት አሁን ድረስ ራሱ ችግሩ ያላቀቀው ማለት እንግዲህ በዝና በኩል ዝና ወንድሙ እንዲገዛው አድርጎ ያኔ ልክ ሞገስ በፊት ገዛለሁ እያለ ሲያቆይበት እንደነበረው እነሱም ደግሞ እንገዛለ እያሉ ልጅቱ እስከምትሞት ድረስ ሊይዙበት ነበር አለማቸውና ብሩኬም እንግዲህ ያንን የሰማው ጀግና በራሱ ታሪክ ወይም ደግሞ በራሱ መንገድ አመቻችቶ ለመሸጥ ወስኖ ሽጦ ተደስቶ ተፈራርሞ ወደ ቤቱ በደስታ ቤቱ ሸብረቅ ብሎ ይጠብቀኛል። እንግዲህ በቀኝ ካሁን በኋላ ልጅ ትታከምልኛለች በሰላም እመጣለሁኝ እያለ ተደስቶ መንገድ ገብቶ ያው እንግዲህ አይታችኋል። ቅድስትና ምሳሌ ኳስ እየተጫወቱ ነበርና ብዙ ነገር እየተባባሉ ስለዚህ እየደነገጠኝ ሳልጨርስ ትምህርት ቤት እኮ አስተማሪዋ ኳስ አትጫዋች ይሉኛል በረኛ ነኝ ምናምን ነገር እያለች እውነቷን ነው ስለሚያምሽ እኮ ነው አትያዥባት በአስተማሪዋ ትክክል ናት ምናምን እያለቻት እያለ ከዛም ኳሱን ቀስ እያለ እየተጫወቱ እያለ በረኛ እኮ እንደ ሰው አይደለም ስለዚህ በቃ ፈጠን ፈጠን እያልሽ ለመያዝ ሞክሪ ስትለት ካለችበት እንደዚህ አንገቷን ስታወዛወዝ ኳሱ እንደ አጋጣሚ እንትን እላለሁ ብላ አይዛለሁ ብላ እንግዲህ ጭንቅላቷን ሲመታት በአፍንጫዋ ደም መጥቶ ያ በሽታዋ ይነሳባትና ህመም ውስጥ ገባች ማለት ነው። ከዛም ደንግጣ ቅድስት እንግዲህ ለብሩኬ ብትደውል ብትቀጠቅጥ ምንም ስልክ አያነሳም። ጨነቃት፣ የምታደርገውን አጣች። መድኃኒቷንም ሰጠቻት፣ ምንም ለውጥ የለውም። ከዛ በመቀጠል እንግዲህ ያው የምደውልበት ሰው ስላልነበረ ዳጣ ጋር ትደውላለች። ዳጣና ሞገስ አንድ ላይ ተቀምጠው ስለነበር ደንግጣ ስለነበረ ያው እሷ ደግሞ ያኔ ምግብ ሰርታ ላይ ልትላት መስሏት ዳጣ ስትቀለድ ባክሽ አሟታል ምሳሌ ምናምን ስትላት ደንግጣ ለሞገስም ትነግረዋለች። ሞገስም ያው ጥርጣሬው ደንግጣ ስላያት ምሳሌና ማማት እንደ ብሎ ዲያነገጠና ከዛ አብረን እንሂድ እንደዚህ ይላት። አይ አብሬ እንኳን መሄድ አልችልም፣ ነገር ግን አንቺ ሂጂላት ድረሽላት፣ ግን ምናልባት ብሩክ ስልክ ካላነሳላችሁ ለካርድ ምናምን ካስፈልጋችሁ ሐኪም ቤት ሄዳችሁ እኔ እንደውሉልኝ አላት። ምንም እንኳን ቢጣሉም ግን በቻለው አቅም በስተጀርባ ሆኖ መርዳቱን አላቆመም። በእርግጥ ጓደኛው ብሩክም ለሞገስ በጣም መልካም ጓደኛው ነው። ለሱ ብሎ ብዙ ነገሮችን አይቷል። ግን ልጁ ደግሞ በምንም የማይጠራጠርባትና የወደፊት ተስፋው ህልሙ ስለሆነች ለዛ ነው እንግዲህ ቤትና መኪናዎች ሽጦ ሊያሳክም እየተገደደው። በሷም እንግዲህ ላለመምጣት ነው እንጂ እውነት ብሩክ ሞገስ የሚወዳትን ሌላ አሳልፎ ሊሰጥበት አይችልም ነበር። ያው እየተወይትን ያኔ ሁኔታቸው እየገባቸው ግን ሁሉም እሱም የፍቅር ሁኔታ ስለሆነ ስለጨነቀው እንጂ ያኔ እሱም ይወደዋል። ስለዚህ ከዛም አንፃር ነው እንግዲህ ካርድ ከቸገራችሁ እኔን ደውሉልኝ አላቸው ማለት ነው። ከሄዱም በኋላ እንግዲህ በራሳቸው የተባሉትን እንትን ብለው ያው ትነቃለች ብለው 24 ሰዓት መድኃኒት ሰጥተዋት ስለነበር ምሳሌ እንግዲህ ከቤት አንጥተው ቅድስት ታለቅሳለች። ዳጣም ደግሞ አታልቅሽ አብሽሪ ባለቀሰ የሚመጣ ነገር የለም ጠንካራ ባይ ትነቃለች እያለ ታጽናናት ሞክራለች አለችም። እሷም ዝም ብላ እንዲያለቀሰች ነበር። ከዛም ብሩክ እንግዲህ ሲደውል አታነሳም። በመጨረሻ ስታነሳ ደንግጦ ያው እንዳለሽ እንዴት ታመመሽ አልታመመችም ያው እናት ወለዝም በደህና ነን አለችው።
ከዛ ብሩኬ እንግዲህ ያኔ ደስ ብሎትም ስለነበር መሀሌት ደግሞ አሁንም ድጋሚ በስተመጨረሻ ራሱ የማይሆን ገዢዎችን ልካ እንድታጓጉልበት እንደነበረ ስለገባው ለመሀሌት ደውሎ እንግዲህ ያለውን ነገር እባክሽ ለምኝልኝ፣ ሰዎቹ በአንቺ በኩል ዝና የላክሻቸው ሰዎች ስለሆኑ ቶሎ እንዲገዙ ለምኝልኝ ሲላት፣ ኧረ እባክህ ሀገሬ ተንበርክከክል መለመን አይሰለችም ልታለቃቅስ ነው እንዴ እያለች ከኤፍራታ ጋር አይታችኋታል። እና ነገር ግን በተገላቢጦሽ እሷ ያሰበችው ሳይሆን አላህ ረድቶት ቤትና መኪናውን በሌላ ሰዎች ሽጦ ብሩን ይዞ መጥቶ ነበር። ያው ከቤት የተፈጠረው ግን ያሳዝናል። ያንንም የሰማች ማህሌት እንግዲህ በጣም ተናደደ፣ አለቀሰች። አይታችኋል። ዝናንም በቃ ባደረገው ነገር አዘነችበት። ከዛ ኤፍራታ እንግዲህ የምን ታደርጊያለሽ? ስለዚህ ያለሽ አማራጭ ከብሩክ እግር ተንበርክከሽ መለመን አለብሽ፣ ወደ እሱ እንዲገቢ ነው ያለቻት። ማህሌትም ደግሞ ስትራዳት አይ እና ወደ ተመልካቾች እንግዲህ ብሩኬ ለማህሌት ደውሎ እነዛ ካላ በኋላ ማህሌትም ያው በደስታ መፈንጠስ ከጀመረ በኋላ በሌላ ሰዎች እንዲሸጣ እሷና ዝና ግን በዝና ሰዎች ልከው ማይሆን ግዥ ገዝተው ድጋሜ ሊጎዱት እንደነበረ ነገራት። እና አንቺ አረመኔ ጨካኝ፣ እኔ ግን ሽጫለሁ ቤቴን፣ እስኪ ምን ታመጫለች ከአሁን በኋላ ብሎ ሲላት፣ ያው ኤፍራታም ከአሁን በኋላ ከእግሩ ስር ወድቀሽ ለምኙ ትላታለች። እሷ ደግሞ እንዳልተሳካልኝ ስታውቂ ነው አይደል ዛሬ ላይ ከብሩክ እግር ወድቀሽ ለምኝ የምትይኝ? አይ ኤፍራታ አሁን አንቺ ነሽ እያለቻት፣ ኤፍራታ በነገራችን ላይ ሁልጊዜም ቢሆን ሰው ሲያሸንፍ ደስ የሚላት እሷ ጥቅም የምታገኝበት ነገር ሲሆን ነው። ምክንያቱም ሰምታችኋት ከሆነ አንቺ በቤትሽ ሰሞ ካዞረልሽ አንዱን ክላስ ሰጭኛለች ነበር ስትላት የነበረውና ምን አለቻት በኋላ እንኳን ቤት ለእኔ አንድ ክላስ ለሰጭ ለራስሽ ማልሆንች ምን አለቻት ነው። ስለዚህ ከባድ ነው። ገብቷታል ማህሌት ማለት ነው። እኔ ደግሞ በጣም ደስ ያለኝ ዝና ማለት ነው። ልናት ያመናጭቃታ ማህሌት እንዴት ደስ እንዳለኝ። ዝና የሚያደርገው ነገር አለ። ከዛ ደግሞ ለማንም አይሽቆጠቆጥም። ወይም ደግሞ አሁን እስቲ ማህሌት እንደሞጎሶ የሆነ ነገር ይዛ ምናምን የምታደርገው ሰው አይደለም ነው። ራሱን የሚጠብቀው ራሱን የሚያስከብር ከው ደስ ይላል። ዝና ደግሞ መሻላ ነው። ራሱን ከማንም ጋር አያደርስም። በቻለው አቅም የፈለገውን ነገር ይዋጋል። ሰዎችን በቻለው አቅም ያግዛል። ግን ማንም ሰው አይጎዳውም። ለማንኛውም ቻናል ላይክ ሰብ ያርጋችሁ አበረታቱኝ። አሰላሙ አለይኩም።